ሁለተኛው ይሄ የብአዴን አስተሳሰብ ጎሳዊ የሆነ መልክ ይዟል ራሱ ይሄ አስተሳሰቡ ራሱ አምስተኛ ረድፍ ሆኖ ቀበሌ ያለው ደምና ስጋ አለው መሬት አለው ቀጠና አለው እና ይሄ አስተሳሰብ በራሱ አንድ የፖለቲካ ኃይል ብቻ ሳይሆን የማንነት አስተሳሰብ ሆኖ እየመጣ ነው ለዚህ ጥሩ ማሳያ ብአዴን እየመለመለ ሞቱ ሲላቸው የሚሞቱት ሚኒሻዎች ማየት በቂ ነው የፖለቲካ ግንዛቤ የውቀት ማነስ ምናምን እሱ ሁሉ እንደተጠበቀ ሆኖ ግን በትመክረውም እንኳን የማይቀበል ደግሞ በጣም ብዙ ሰዎች አሉ ብዙ ጊዜ አሁን ሶሻል ሚዲያ ላይ ካያችሁ በተለይ አሁን ሚሊክዝ በስፋት የማጥቃት እንቅስቃሴ ውስጥ በገባበት ሰዓት አብዛኛው የኦህዴድ አክቲቪስት በድንጋጤ ክው ብሎ ዝም ብለዋል እና እንደውም ቆይ ታለቅሳለህ ምናምን እያለ ሰሞኑን ትጮዋለህ ደግሞ ንጹሃን ተገደለ ትላለህ ምናምን እያለ ከሚጮው ውስጥ ግማሹ የሚሆነው ይሄ ብአዴናዊ የሆነ አክቲቪስት ነው ግማሹ የሆነው እኔ በነገራችን ላይ በሶሻል ሚዲያ ላይ ፌስቡክ ላይ የሚጻፉትን በኮሜንት ተከታተላቸዋል እና በአብዛኛው የብአዴን ሰዎች ናቸው በተቃራኒ ሆነው የሚጽፉት እንደውም የሚቆጩት በጣም ነው የሚገርም ስለዚህ ይሄ ብአዴናዊ የሆነ አስተሳሰብ በአማራ እንቅስቃሴ ውስጥ ድሉን ራሱ እንደ ቁጭት ነው የሚያየው እና ሲቪሊያን ተገደሉ ሲባል ለቅሶ መቀመጥ የሌላው አማራ እዳና ፈንታ ነው እንጂ የብአዴን አማራ የጠላት ኃይል እንደተመታ አድርጎ ነው የሚያስበው እና ከኦህዴድ ጋር ነው አብሮ ደስታውንም ሀዘኑንም የሚጨፍረው እና ይሄ ራስ ጠል የሆነው ኃይል ሰሞኑን ሲዘምት ከነበረው ቀላል የማይባለው ኃይል ይሄ ኃይል ሌላው ባህሪዎቹ ምንድናቸው በሰሞኑ እንቅስቃሴ ላይ የኃይል ብልጫ ፋኖ ሲይዝ ሁለተኛ ስትራቴጂ አድርጎ የመጣው ምንድነው የአብይ ጦር ተመታ ብሎ ሲያምን በፋኖ ውስጥ እየተፈጠረ ያለውን የአንድነት መነቃቃትን መከለስ ነው እክል መፍጠር ነው ስለዚህ ውስጣዊ የሆነው ሰርጎ የገባው ኃይል በአንድነቱ ላይ እክል ለመፍጠር ምንድነው ያደረገው ጎንደር ቀጠና አካባቢ ያለውን ኃይል እርስ በርስ እንዲጣሉ ነው ያደረገው እኔ አሁን እዚህ ውስጥ ነው የሚለውን ድምዳሜ ውስጥ አልገባም እኔ በአጠቃላይ ነው የምናገረው በአጠቃላይ በትግሉ ላይ ያለው ኃይል በዚህ በትግሉ ላይ ያለው ኃይል ራሱን ማጥራት የማይችልበት ሁኔታና ትክክለኛውን ፋኖ ማውጣት የማይችል ከሆነ የአንድነቱን እክል ለምንድን ነው በዚህ ሰዓት ላይ ጠምዝዞት ወደዚህ አይነት ቅርቃር ውስጥ የገባው እርስ በርስ ለመጠፋፋት ለምንድን ነው በዚህ ደረጃ የተፈለገው ሲባል አንዱ ከሰሞኑ ማጥቃት ጋር ደግሞ የተያዘ ሲሆን የብአዴን እንቅስቃሴ በደንብ ማየት ይችላል ስለዚህ የጽናት ሚዲያ ቤተሰቦች የብአዴን ዋነኛ የፋኖ እንቅስቃሴ ውስጥ ያለው ታርጌት ራሱን በማይጎዳ መልኩ ነገ ጠዋት ምናልባትም በድርድርም ባሸናፊነትም የስልጣን የበላይነቱን የሚያስጠብቅበት አሰላለፍ መፍጠር ነው እንጂ ትክክለኛ ስርነቀል ለውጥ የሚታገለው ህዝባዊ ውግንና ይዞ እውነተኛ ለውጥ ለማምጣት የሚፈልግ የአማራ ፋኖን እንቅስቃሴ የብአዴን መዋቅር በፍጹም አይቀበልም ጠፍቶ ለመጥፋት የተዘጋጀ ያለ ይሄ ኃይል ደግሞ ዝም ብሎ የሚዘጋጀው የሚሞትለት የጎሳ አስተሳሰብ አለ የሚሞትለት የቱንም አይነት ኮዝ ይሁን የሚሞትለት በጣም የሚገርም የአብይ ሰራዊት ሄዶ ተማርኮ ተደምስሶ ምናምን በእናይ እኔ አልገረም ምንድነው ሞቲቭ አላቸው ምንድነው ዋናው ጥያቄያቸው የስልጣን የበላይነት ይዘናል
አሁን የሚያዘን ሰው የለም የምናዘው ኃይል ነው ያለው ስለዚህ ባንኩንም ታንኩንም ይዘናል ሰራዊቱ እጃችን ላይ ነው ተተኳሹ እጃችን ላይ ነው ያለው ስለዚህ ይሄንን ስርዓት ለመጠበቅ ብንሞትም አግባብነት አለው ብሎ የሚያስብ ኦህዴዳውያን ቢያንስ ዓላማ አለው መነሻ ዓላማ አለው የስልጣን የበላይነቴን አስጠብቃለሁ የሚል ዓላማ አለው የብአዴን ሚኒሻ ግን ምንድነው የምትሞትለት ዓላማ ተብሎ ቢጠየቅ ዓላማው በጣም ይገርም እኮ ዓላማው ጽንፈኛ አገር ያፈርሳል ብሎ ነው የሚያስበው ዓላማው ይሄ ጽንፈኛ አገር ስለሚያፈርስ ነው የምታገለው ነው የሚለው እና አገር መፍረስ ማለት ምንድነው ላንተ ብለስ ጠይቀው የከተማ አስተዳደሩ የክልል አስተዳደሩ የብአዴን መዋቅር እንደሆነ በግልጽ ይነግራል ስለዚህ ይሄ ሚኒሻ አገር ማለት ለሱ የሚያስበው ባህር ዳር ላይ የተቀመጠው የክልሉ መንግስት እንደሆነ አድርጎ ነው የሚያስበው እሱ ከሌለ ህልውናችን የለም ብሎ ያስባል ይሄ ጎሳዊ የሆነ የድንቁርና አስተሳሰብ ብአዴን የፈጠረው ደምና ስጋ የሌለው ማንነት ድርጅታዊ ማንነት እምላችሁ አንዱ ይሄ ስለዚህ ይሄ ኃይል ምን ጊዜም በአማራ ትግል ውስጥ እክል መፍጠር ካልሆነ ወይም ደግሞ የሚዳከመውን ኃይል አዳክሞ የሚጠፋውንም ኃይል አጥፍቶም ቢሆን ስልጣኑን ማስጠበቅ የህልውናቸው ጉዳይ እንደሆነ አድርጎ ነው የሚያዩት ስለዚህ ይሄ የህልውናቸው አደጋ ደግሞ የሚያስቡት አንድም ከፍርሃት የመጣ ከስልጣን ላይ ከተነሳን የብአዴን አስተሳሰብ ከአማራ ትግል ውስጥ ከጠፋ በአማራ ፖለቲካ ውስጥ ሊፈጠር የሚችለው ይሄ ደመላሽ የሚባል ይሄ ተበቃይ የሆነ ጥርስ እየተነካከሰ ጊዜ የሚጠብቅ ትውልድ ቀላል አይደለም ይሄ ኃይል ያጠፋናል ይሄ ኃይል ስንጠፋ ታሪካችን ሁሉ ነው ይዞት የሚጠፋው ከኛ ጋር ያለ ቁርኝት በሙሉ ነው ይዞት የሚጠፋው ስለዚህ አደጋችን ነው ብሎ ስለሚያስብ የሚከፍለው ኮስት ቀላል ኮስት አይደለም እና በዛ ናሬቲቭ ነው ደግሞ ቅስቀሳ የሚያደርጋቸው ማለት ነው አጠቃላይ ካድሬውን የሚቀሰቅሰው ነው ስለዚህ ብአዴን የህልውናው ጉዳይ አድርጎ ነው የሚያየው የአማራን ትግል የፋኖን ትግል የህልውናው ጉዳይ ስለዚህ የህልውናውን ጉዳይ ለማስቀጠል የቱንም አይነት ዋጋ በመክፈል ግንባር ቀደም የሚሆነው ብአዴን ነው ማለት ነው ስለዚህ የአማራን አንድነት ብአዴን አይፈልግም እንደዚሁም የፋኖ ድርጅታዊ ቁመና ተጠናክሮ እንዲመጣ ብአዴን አይፈልግም የሚከፈለው ዋጋ ይከፍላል የሚከፈለው ዋጋ በመክፈል ግን የሚያድነው ማንን ነው ኦህዴድን ነው ስለዚህ የኦህዴድ ህልውና በብአዴን ህልውና ላይ የተንጠለጠለ የብአዴን ህልውና ከጠፋ የኦህዴድ ህልውና ይጠፋል ብአዴን ሲደመሰስ በተዘዋዋሪ አማራው የኃይል አስተላለፉ ይቀየራል የኃይል አስተላለፉ የተቀየረ አማራ ደግሞ ፊቱን የሚያዞረው በቀጣይ ወደ መሃል ሀገር ነው ስለዚህ ኦህዴድም አደጋ ውስጥ ይገባል ስለዚህ የአንዱ ህልውና ለሌላው ስጋት ስለሚሆን ብአዴንም በዋናነት ህልውናውን ለማስጠበቅ የኦህዴድን ህልውና በተዘዋዋሪ ማስጠበቅ ማለት ነው ኦህዴድ ግን ቅድም ብያቸዋለሁ በአስተሳሰብ ደረጃ የአማራውን እንቅስቃሴ የሚያየው ከስጋት አኳያም ብቻ ሳይሆን ከበቀልም ጭምር የበቀል ትንተናዎች አሉ ሂሳብ ማወራረድ አለበት መጥፋት አለበት ብሎ የሚያስበው የሰሞኑ ጦርነት እኮ በጣም አስተምሮናል እኮ የሚሊክ ህዝብ እኮ ብዙ ነገር እኮ ነው የለወጠው ያንን ሰራዊት በጣም በትንሽ ኪሳራ እንደዚህ ከጨዋታ ውጭ አድርጎ ሲያሳየው የኦህዴድ አክቲቪስቶች የሰጡት መልስ ምንድነው ካያችሁ ልብ ብላችሁ ተከታተሉ ነገ ታለቅሳላችሁ ነው የምንባለው ነገ ነጠላ ዘቅዝቀ አሁን ተጨዋለ ንጹሃን ተገደለ ትላለ እና በቀላቸው ወታደራዊ በቀል አይደለም ፋኖን እናጠፋለን ምናምን ፋኖ ላይ እንደዚህ እናደርጋለን
ንጹሃንን በመግደል እናስለቅሳቸዋለን። ቀጥተኛ መልእክቱ ይሄንን አድርገው ደግሞ አሳዩ። ጤና ጣቢያ ላይ የድሮን ድብደባ ተደርጎ ያው ንጹሃን ገደሉ። ከዛ በኋላ አሁን ማልቀስ ጀምሯል። የአብይ አስተሳሰብ ከዚህ በፊት ለታየ የነገረው ደግሞ ይሄ እንዴት ከጠላቶቻችን ጋር ትነጋገራለህ? እኔ እኮ እነዚህን ኃይሎች ላጠፋቸው ነው፣ እያጠፋዋቸው ነው፣ እየሰበርኩት ነው ብሎ ነግሮኛል ያለው አጠገቡ ጋር ያለ እኛ አይደለንም። ምስክርነት የሰጠው ራሱ ሹመት የሰጠው ሰው። ስለዚህ የአብይ አስተሳሰብ በአስተሳሰብ ደረጃ እንደ ማህበረሰብ የቱንም አይነት ዋጋ ቢከፍል የበቀል ትንተናውን የድል ውጤት አድርጎ ነው የሚያየው እንጂ ኪሳራ የለበትም። ስለዚህ አብይ የሚታገለው ከፋኖ ጋር ብቻ ሳይሆን አማራ ከሚለው አስተሳሰብ ጋር ያንን እስከ ማጥፋት ድረስ የሚደርስ ነው። የትኛውንም ማህበረሰብ የትኛውንም ኃይል የትኛውን ህፃናትም ቢያልቁ ውጤቱ ነው የድሉ ፍሬ ነው እንጂ አደጋ አይደለም። ሲቪሊያን መግደል አይደለም። ለአብይ ሰራዊት ነው የሚገድለው፣ የቂም መወጣጫ ነው። ስለዚህ በዛ ደረጃ ከሆነ ይሄኛው ኃይል የሚያስበው ይሄ የብአዴን እንቅስቃሴ ከአማራ የህልውና አደጋ አኳያ ብአዴን የምንመዝንበት መንገድ ምንድን ነው ብለን እኔ ካሰብን በጣም በጣም ጨካኝ ልብ ያስፈልጋል ብዬ አስባለሁ። ይሄንን ስናገር ምናልባት በጣም የሚንጫጩና የሚያኮርፉ ኃይሎች በጣም ብዙ እንደሆነ ይገባኛል አውቃለሁ። ግን ብአዴን ላይ የሚጨክል ልብ ያስፈልጋል ብዬ አስባለሁ። የሚጨክል ልብ ግን ከሌለ የፋኖ እንቅስቃሴ ብአዴናዊ መልክ እንዳለው ወይም ደግሞ የብአዴን የኃይል አሰላለፍ ጉልበት ይዞ እየመጣ እንደሆነ ብዙ ማሳያዎችን ማምጣት ይቻላል ማለት ነው። አንዱ የህልውናውን ትግል የሚቀለብስበት የአስተሳሰብ አንድነት እንዳይፈጠር እክል የፈጠረበት መንገድ አንዱ። ሁለተኛ በፋኖ እንቅስቃሴ ውስጥ የፋኖ መልካም ገጽታዎች የሚያበላሹት ብአዴናዊ ስራዎች ደግሞ በጣም በስፋታል። ለምሳሌ ከሰው ማገት ጋር አሁን ቅርብ ጊዜ በተለይ ባህር ዳር ዙሪያ አንድ ታገተ የተባለው የብአዴን ካድሬ የተለቀቀበት መንገድ ስናስበው በጣም ብዙ አጠያቂ ጉዳይ። አንደኛ ይሄ የፖለቲካ አመራር ነው። ይሄ የፖለቲካ አመራር መያዙ አስፈላጊ ከሆነ መለቀቁ ማን እንደወሰነ አይታወቅም። ስለዚህ መለቀቁ የተወሰነበት እንድምታ ፖለቲካዊ እንድምታ ነው። በሰርጎ ገቡ በኩል እንደተለቀቀ ማሳያ ነው አንድ። በሌላ በኩል በየአካባቢው ሰዎችን በማገት የፋኖ እንቅስቃሴ የሽፍታ አይነት መልክ እንዲኖረው የሚፈልገውና ህዝቡን በከፍተኛ ደረጃ ለማማረር የሚፈልገው ብአዴናዊ አስተላለፍ ነው። ፖለቲካዊ እንድምታ ስላለው ገጽታው ማበላሸት ነው። ዘራፊ ኃይል አድርጎ ማየት፣ ነጣቂ ሆነ ለለውጥ የሚታገል ሳይሆን የበለጠ እንደውም ይሄማ ስልጣን ላይ ቢሆን እንኳን ህዝቡን ሊጠብቅ ከራሱም አልፎ ህዝቡንም የሚያስታውስ አይደለም ምናምን የሚል አስተሳሰብ መፍጠር ነው። ይሄ ናሬቲቭ ደግሞ ቀላል አይደለም። አንድ ሰው ሁለት ሰው ሲታገዝ ያ ቤተሰቡ ይለወጣል፣ አካባቢ ይለወጣል፣ ጎረቤቱ ይለወጣል፣ ዘመዶቹ ይለወጣል። እንደዚህ እያለ ነው ማህበረሰብ የሚለወጠው። ስለዚህ ይሄንን መልክ የሚሰጠው በሙሉ በየቦታው እያገተ ኬላ እያያዘ ገመድ እየሳበ ኬላ የሚቆርጥ ንጹሃን ሹፌሮችን የሚገል መኪና እያስቆመ የሚዘርፍ ምናምን መኪና የሚያቃጥል ይሄ አይነት ወንበዴያዊ የሆነ አሳሰብ ነፃ አውጪ አይደለም። ብአዴናዊ ሰርጎ ገባ ኃይል ይሄ ኃይል የብአዴን ኦፕሬሽን ነው የሚፈጽመው። የሚጠራበት ግን የፋኖ እንቅስቃሴ ነው። ሶስተኛው ኃይል አንድነቱን የሚጎትት በከፍተኛ አመራር ውስጥ ያለ ማለት ነው። በከፍተኛ አመራር ውስጥ ያለ ደግሞ ሁለት ስራ ይሰራል። አንዱ የአማራን የወል ትርክት በመፍጠር ድርጅታዊ ቁመና እንዳይፈጠር የሚጎትት ኃይል የሚስብ ኃይል ነው። ወደ ኋላ የሚስብ ኃይል ነው። አንደኛ በትርክት ያፈርሷል፣
ሁለተኛ በታክቲክ ያፈርሰዋል። በታክቲክ ሲያፈርሰው ከህወሓት ጋር ልትገናኝ ነው ብሎ ይፈርጃል። ይሄኛውም ደግሞ ከህወሓት ጋር በሰራም ለታክቲክም ችግር የለውም ሊል ይችላል። ሁለቱም መርህ አልባ የሆነ ክርክር ነው የሚከራከሩት። ግን ዋናው ግን ምንድነው በክርክሩ መካከል ላይ ድርጅት እንዳይፈጠር እክል መቅጠም ነው። ስለዚህ ታክቲካል የሆነ የሐሳብ ግጭት መፍጠር የመውጫ መንገድ የላቸው። በሌላ በኩል ደግሞ ስትራቴጂክ የሆኑ ጥያቄዎች ላይ ደግሞ አይስማማም። ለምሳሌ እንደ አማራ ነው የምናስበው የአማራ ድርጅት መፈጠር አለበት ስትለው ኖ እንደ ሀገር ነው ማስበው ደግሞ ይላል። አንደኛ እንደ ሀገር ነው ማሰብ ያለበት። በሀገራዊ ጉዳይ ላይ እኛ ብቻ አንጨነቅም፣ ሌላውም መጨነቅ አለበት። አሁን አማራ ይሰባሰብ ብለን ደግሞ ስትራቴጂክ ጉዳይ ላይ ደግሞ ተነሳ በተመሳሳይ ደግሞ እንደዚህ አይነት እክሎችን ይገጥማል። ይሄኛው ማለት ደግሞ እንደ አማራ ብቻ ሳይሆን እንደ ሀገርም ሰፋ አድርገን ማሰብ አለብን ስትለው ደግሞ አዲስ ትርክት ይፈጥርባል። ይሄ ቀላል ነገር አይደለም። 2 ዓመቱን በዋናነት ሲጠዛጠዝ የሆነው በዚህም ይሁን በዚህም በኩል በአዴናዊ አሰላለፍ አለ። ስለዚህ ይሄ በአዴናዊ አሰላለፍ ነፍጥ ይዟል፣ መሬት ይዟል፣ አስተሳሰብ ይዟል። ይሄ አሰላለፍ ደግሞ ሲመታና ሲነቃበት በፈለገው ሰዓት እጅም ይሰጣል፣ ይወጣል፣ ተነጥሎ ይወጣና ስምን ያጠፋዋል። መገናኛ ብዙሃን ላይ ምናምን ላይ ይመጣል። እነንተናኩ እንደዚህ ናቸው ምናምን ነገር። ይሄ ውስጥ የገባው ኃይል መጀመሪያ ተደራጅቶ የገባው ኃይል። ስለዚህ በሁሉም ቀጠና ላይ ተደራጅቶ የገባ በአዴናዊ አስተሳሰብ አለ። በአስተሳሰብ ያልጠራ ማለት ነው። ወይ ቤተሰቡ እዛ ውስጥ አለ፣ ወይ እሱ ራሱ ተነካክቶበታል ምናምን። ስለዚህ በአማራ ትግል ውስጥ ላይ አሁን ፋኖ እንቅስቃሴ ላይ ልብ ብለን ሁላችንም እንደው መገምገም ካለብን በአብዛኛው እኛ መሀል ሀገር ፖለቲካ ላይ ረጅም ዘመናችን ስለቆየን የብአዴንን ፖለቲካ በጣም በርቀት ስለሆነ የምናውቀው መሬት ላይ ካሉት የተሻለ እውቀት የለንም። በኔ ግምገማ ግን በጣም ረጅም ጊዜ እንደተከታተለው ኃይል አማራ ክልል ላይ በአብዛኛው ከብአዴን ጋር ያልተነካካ የለም። ይሄ የጀርባ ታሪኮች አሉ። በእነዚህ የጀርባ ታሪኮች የጠራ አስተሳሰብ እንዳይመጣ በፋኖ እንቅስቃሴ ውስጥ እክል የገጠመው ይመስለኛል። ስለዚህ ይሄ እንቅስቃሴ ደግሞ ድርጅታዊ መልክ ይዞ እንዳይመጣ ከፍተኛ የሆነ ችግር እየፈጠረበት ነው። በሰሞኑ ያየነውንም ከዚህ ጉዳይ ጋር የተያዘ ነው። ይሄ የብአዴን እንቅስቃሴ ደግሞ በጣም የከፋ የሚያደርገው አሁን አብይን እንደ ብቸኛ አዳኝ ብቻ ሳይሆን የሚያው በአማራ ክልል ውስጥም ቀጠናዊ የሆነ የኃይል አሰላለፍ እንዲፈጠር የተለያየ ፕሮጀክት እየተነደፈ ነው። አንዱ ፕሮጀክት የአማራ የህልውናን ትግል ካሸነፈ በኋላ 4 የተለያዩ ክፍለ ሀገሮችን በክልልነት ለማዋቀር ዝግጅት አላቸው። ክልል እናደርገዋለን ብለዋል። ለዛም አስፈላጊ የሆነ በጀት እየመደቡ እየተንቀሳቀሱ ነው። ሁለተኛ በጣም አደገኛ የሚያደርገው በክልል ውስጥም ራሱ ሱፐር ፓወር የሆነ አንድ ክልል ተፈጥሮ ያ ኃይል አማራ ክልል ውስጥ ያለውን የስበት ማዕከል ሁሉ በመቆጣጠር ጠላትና ወዳጅ ሆኖ ተጠባባቂ የሆኑ ኃይል ለማድረግም የሚፈልግበት ፕሮጀክት አለ። ይሄ የአብይ ፕሮጀክት ማለት ነው። ስለዚህ ይሄንን በመንቃት አማራው እንዴት አይነት የፖለቲካ መጫወቻ እንደሆነ የሚገባው ካለ ቆም ብሎ የሴራ ትንተናውን መተንተን የግድ ያስፈልጋል። ከዚህ ለመውጣት ያለው ብቸኛ ምርጫ ራሱን በመገምገም ትክክለኛ የሆነ መስመርና አቋም መያዝ ያስፈልጋል። በአማራ የህልውና ትግል ላይ ለህዝቤ የወጣሁት የሚል ኃይል እርስ በርስ በወንድሙ ላይ ጥይት የሚተኩስ ከሆነ ምን ብሎ ነው ውስጡ? አሁን ይሄ ሰው እስቲ አሁን አማራ የሚባል አስተሳሰብ ይወክላል የሚባለው በምን እስቲ በምን መመዘኛው? ራሱ እንኳን መወከል የማይችል ሰው እኮ
ራሱን እንኳን መምራት የማይችል ሰው። ስለዚህ ይሄ አስተሳሰብ ደግሞ በአዴናዊ የሆነ አስተሳሰብ በፋኖ እንቅስቃሴ ውስጥ እክል መፍጠር ግጭት መፍጠር በዋናነት ትግሉን ስለሚያስረዝሙ ኦህዴድ ደግሞ የሚታገለው ደግሞ የወጣበትን ዓላማ መቀልበስ ነው። ህልውናውን መቀልበስ ህልውናው የሚቀለበሰው ደግሞ አስተሳሰቡን በመግደል እርስ በርስ ተገዳደሉ እርስ በርስ ተደባደቡ የሚባለው ነገር በራሱ ሐሳቡን በጊዜ ሂደት ይገልለታል። በዛ ደረጃ የአማራ ትግል እክል እየገጠመው እንደሆነ እያየን ነው። ስለዚህ እኔ እንዳንድ በርቀት ፖለቲካውን እንደሚከታተል ሰው በየትኛውም ቀጠና ያለ አማራ ቆም ብሎ ራሱን የማያዳምጥ ከሆነ መጨረሻ ላይ የሚገለው ድርጅቱን ብቻ ሳይሆን ህልውናውንም ህዝቡንም። ስለዚህ አሁን እየመጣ ያለውን ድል እሱን እንኳን አጣጥመን ባልጨረስንበት ሰዓት እንደውም አንድነቱን የበለጠ ተስፋ አድርጎ ህዝቡ በሚጠብቅበት ሰዓት የበለጠ ለአንድነቱ እንቅፋት የሚሆን እክል የሚፈጥር የተለያየ መግለጫና ድንጋይ መወራወር እንደዚሁም ደግሞ የእርስ በርስ ግጭት እና መጎዳዳት በጣም በጣም ነውረኝነት እኔ ይሄንን ምን ብለን እንደምንገልጸው አናውቅም። ስለዚህ ይሄ በጣም ህዝቡንም የሚያሳዝን ትግሉንም ወደ ኋላ የሚያስቀር ስለሆነ በየትኛውም ቀጠና ያለ የፋኖ እንቅስቃሴ ቆሞ ራሱ ሊገመግም ይገባል ብዬ አስባለሁ። በቃ የባዴን መጫወቻ ሆነዋል። ስለዚህ እውነተኛ የሆነ ትግል ለማድረግ መጨከን ያስፈልጋል፣ ጨካኝ መሆን ያስፈልጋል። ለመጨከን ደግሞ በዋናነት ከራስ መጀመር አለብን። ስለዚህ እየጎተተ ያለው ዋናው አጠገብ ጋር ያለ ይህ አድርባይ የሆነ ራስ ጠል አስተሳሰብ ነው። እሱ ላይ መጨከን ያስፈልጋል። እሱ ላይ ለመጨከን ደግሞ እውነተኛ የሆነ መስመርን መከተል ያስፈልጋል። የወጣንለት ኮዝ ምንድነው? ስትራቴጂ ጥያቄያችን ይሄ ነው። ታክቲካል አሊያንስ የምናደርግ ከሆነ በይፋ መናገር ካልሆነ ደግሞ ህዝቡ የሚፈልገው በራስ ላይ የተመሰረተ ለውጥ ከሆነ በራስ ላይ የተመሰረተ ቁመና ይዤ እመጣለሁ መዳረሻችን ይሄ ነው ብሎ ከራስ ጋር መነጋገር ከአብዛኛው ህዝብ ፍላጎት ጋር መሆን የግድ ያስፈልጋል ብዬ አስባለሁ። በአዴን ደግሞ በተለያየ መረዳት በሚቻልበት መንገድ የተረዱ ሰዎች በጣም የማያዳግም ትግል ያስፈልጋል ብዬ አስባለሁ። በጣም ጨካኝ ትግል ያስፈልጋል። በአዴን ላይ የማይጨክን የአማራ ፋኖ እኔ እንደ ፋኖ አላየውም እውነት ለመናገር። ምክንያቱም አንዱ አስተኳሽና ገዳይ አጠገቡ ጋር ያለ ይሄ የፖለቲካ አመራር ነው። ስለዚህ በአዴን ላይ መጨከን የግድ ያስፈልጋል። መጨከን የማይችል ፋኖ እኔ አገርም ይመራል ብዬ አላስብም። የአማራን የህልውና ጥያቄም የሚሸከምበት ትከሻለው ብዬ አላስብም። ምክንያቱም ተለማምዶ የሚመጣው ግርድና ነው፣ አንገት መድፋት ነው፣ አድርባይነት ነው። ነገ ጠዋትም ህዝቡን ክዶ የህዝቡን ጥያቄ የሚያዳፍን ኃይል ነው የሚሆነው። ስለዚህ በአዴናዊ የሆነውን አሰላለፍ ኃይል መታገል የግድ ያስፈልጋል። የጽናት ሚዲያ ቤተሰብ ይሄን ለማለት ነው። በዋናነት ከፋኖ አንድነት ጋርና ሰሞኑን ከተፈጠረው የተለያዩ ችግሮች አኳያ በተወሰነ መልኩ የተሰማን ወደ እናንተ እናምጣ ብለን ነው። በሚቀጥለው በሌላ ፕሮግራም እስክንመጣ የዛሬን ፕሮግራም እዚህ ያበቃለሁ። የጽናት ሚዲያ ቤተሰቦች ጽናት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሌሎችም አስተላልፉ። የዛሬ ፕሮግራም እናበቃው። ሰላም።